ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት ሃሽታግ ታይም ነው። የዛሬ ሃሽታግ ታይም ፕሮግራማችን እዚህ 6 ኪሎ የሚገኘው የኢትዮጵያ ባህል ማዕከል ተገኝተናል። እዚህ የተገኘንበት ምክንያት ደግሞ የኢትዮጵያ ሰርከስ ፌስቲቫል እዚህ ይዘጋጃል ብያችሁ ነበር። ዛሬ እንግዲህ ቀኑ ደርሶ መክፈቻው ስነ ስርዓት ላይ እንገኛለን። እንግዲህ የተለያዩ የሰርከስ አርቲስቶች የኢትዮጵያ የሰርከስ ጥበብን በተለያዩ ዓለም አቀፍ ሀገሮች ላይ እየሄዱ የሚያስደንቅ ስራቸውን ያቀርቡ ነበር። ታዲያ ዛሬ እዚህ ሀገራቸው ላይ ሰብሰብ በማለት ኢንተርናሽናል የሆነ ብቃታቸውን እዚህ መተው ያሳዩናል። ወደ ውስጥ እንግባና እንየው። ራስን አስተዋውቅልኝና የግሩፕን ስም። የሰርከስ አርቲስት አለማየሁ ላቀው ባላል። እሺ የግሩፓችን ደግሞ ንጉስ ባንኪውን ትሮፕስ እንባላለን። በአዲስ አፍሪካ ሰርከስ ማህበር ስር እንሰራለን። እሺ ሰርከስ መስራት እንዴት ነው የጀመርከው? It was like ልጅ እያለሁ maybe ወደ 12 13 ዓመት እያለሁ እንደዚህ አይነት የሰርከስ ጥበብ ይሆናል ብዬ ሳይሆን just ጊዜ እንደማሳለፊያ ፈን ለማድረግ exactly አክሮባት ለመቻል that's all it is። እሺ እስከ ዛሬ ድረስ የተሳተፋችሁበት መድረክ እንደ ግሩፕ ምን መድረክ ላይ ተሳትፋችኋል? እንደዚህ ግሩፕ ሰፊ ትልልቅ የሚባሉ ስቴጆች ላይ ሰርተናል። ለምሳሌ የአፍሪካ ህብረት ላስት ይር የተዘጋጀው ላይ ከአፍሪካ መሪዎች ጋር ብዙ ስራዎች ሰርተናል። በባህል ቱሪዝም በሚዘጋጁ ውድድሮች ላይ የ2013ን አንደኛ ነው የወጣ ነው። ያለፈውን አመት ደግሞ ሁለተኛ ነበር የወጣው ነው። እንደ ግል ደግሞ ከዚህ በፊት ሌላ ነምበር ስለነበረኝ እሱን ደግሞ እንግሊዝ በጣም ትልቅ የሚባሉ ስቴጆች ላይ all over the UK ፍራንስ ሆላንድ ጃፓን ቱርክ almost ዩሮፕን half የሚባለው ትልልቅ ስቴጆች ሰርተናል። ደስ ይላል። እንደዚህ አይነት ፌስቲቫሎች መዘጋጀታቸው በተለይ ለኢትዮጵያ ሰርከስ ምን አይነት ጥቅም አለው ብለህ ታስባለህ? በጣም አሪፍ ጥያቄ። ኢትዮጵያ ውስጥ ይሄ የሰርከስ አክት ብዙም አይታወቅም። ፕላስ ደግሞ የሰርከስ ቢዝነስ ማርኬቱ ያለው በግል ነው። ራሳችንን የምንጻጻፈው ወይ በራሳችንን ቢልድ የምናደርገው እንደዚህ አይነት ፌስቲቫል ራሳችንን አውትሴል ለማድረግ ለሰዎች ፕሮሞት ራሳችን ለማሳየት ለኢንተርናሽናል ብቻ ሳይሆን ሀገር ውስጥ እንደዚህ አይነት ኪነ ጥበብ እንደዚህ አይነት አማራጭ የመዝናኛ የኢንተርቴይንመንት ዘርፍ እንዳለ ለማህበረሰቡ የለም ተጨማሪ የኢንተርቴይንመንት ዘርፍ ይሆንለታል። ለኛ ደግሞ እንደ አርቲስት ራሳችንን በደንብ ኤክስፕረስ የምናደርግበት የለም ራሳችንን በደንብ የምናሳይበትም ይሆንልናል። በተጨማሪው ደግሞ ሌላው ሀገር በጣም ታዋቂ የሆነውን ያህል እዚህም በሰዎች እይታ ውስጥ እንድንገባ ጥሩ ይመስለኛል። አመሰግናለሁ። እኔም አመሰግናለሁ። ራስህንና የግሩፕን ስም አስተዋውቅልኝ። በመጀመሪያ በጣም ቆንጆ ነሽ። አመሰግናለሁ በጣም። ስቀጥል ሮቤራ ምትኩ እባላለሁ። የአዲስ አፍሪካ ሰርከስ አባል ነኝ። ባንኪውን አክት ነው የምሰራው። እሺ ይሄን ፌስቲቫል እንዴት አገኘው? ዛሬ መክፈቻው ላይ ነው እየተገናኘ ነው። እንዴት አገኘው? ያው ፌስቲቫሉ ያው በኢትዮጵያ የመጀመሪያ እንደመሆኑ መጠን ያው ደስ ብሎን የሰራ ነው። ብዙ እድሎችን ይፈጥርናል ለኛ እና ያው እንግዲህ እንደምታየው ነው እንደተደሰትሽ ተስፋ አደርጋለሁ። አዎ በጣም ደስ ይል ነበር ያሳያችሁት ሾው በጣም እኛም ተደስተን የወጣ ነው። በመምጣታችሁ በጣም ደስ ይላል። እሺ ውድድር ላይ ወይ ደግሞ እንደዚህ ሾው በመታቀርቡበት ጊዜ ወይ አንተ ፐርሰናሊ ጉዳት ደርሶብህ ያውቃል ከዚህ በፊት? አዎ ይደርስብናል። ጉዳት ይደርሳል። ያው የምንሰራው ስራ ሪስክ ያለው ስራ ነው እና ያው አንዳንዴ ስህተቶች ይፈጠራሉ። በዛ ጉዳይ ያው ስብራት ምናምን እነዚህ ነገሮች ይፈጠራሉ እና አንቺን እያየሁ ማውራት አልቻልኩም እንዴ? አታስቆርበኝ። እሺ የመጨረሻ ጥያቄ ለታዳጊ የሰርከስ አርቲስቶች ወይም ደግሞ የሰርከስ አርቲስት መሆን ለሚፈልጉ ታዳጊዎች ምንም ታስተላልፈው መልእክት አለ? ያው እንዳየሽው ነው ሰርከስ ያው መደሰት ነው መዝናናት ነው። ያው ጉዳቱ እንዳለ ሆኖ
ያው ግን ደስታው ይበልጣል ያው ብትሞክሩ ደስ ይለናል እኛም ክፍት ሆነን እንጠብቃችኋለን ሌላ ምንድነው ነገር አመሰግናለሁ እሺ በነገራችን ላይ እዚህ የምናገኛቸው የሰርከስ አርቲስቶች ከ500 በላይ የተለያዩ መድረኮች ላይ ስራቸውን ያቀረቡ አርቲስቶች ናቸው እንዲሁም ደግሞ በተወሰኑ መድረኮች ላይ የወርቅ ተሸላሚዎችም ጭምር ናቸው ስምሽም አልበል ፍቅር ገብረመድህን በጣም ነበር ደስ የምትይው መድረክ ላይ እሺ ዛሬ እንግዲህ የፌስቲቫሉ የመጀመሪያ ቀን ነው እንዴት አገኘሽ በጣም አሪፍ ነበር የተለያዩ ትላልቅ አርቲስቶች ነበር የነበሩ እና ከነሱ ጋር መስራት ራስ በጣም ደስ ይላል መቼ ነው ሰርከስ መስራት የጀመርሽ 9-10 ዓመት ልጅ እያለሁ ነው የጀመርኩት በጣም ደስ ያስታውቃል ምን አይነት መድረኮች ላይ ከዚህ በፊት ስራሽን አቅርበሽ ታውቂያለሽ በተለያዩ ሀገሮች ላይ ስራ ሰርተናል አውስትራሊያ ጀርመን እንግሊዝ ስዊዘርላንድ የመሳሰሉት ሰርተናል እሺ ሰርከስ መስራት ለሚፈልጉ ታዳጊዎች ማስተላለፍ የምትፈልጉ መልእክት በነገራችን ላይ ምንድነው የሚባለው የሰርከስ ሁላው ቀለበት ወይ ሪንግም እሺ ማስተላለፍ የምትፈልጉ መልእክት ለታዳጊዎች ሰርከስ ቢጀምሩ ከብዙ ነገር ይጠበቃሉና በተለያየ ቦታ ላይ ደግሞ ያገራቸውን ስም በደንብ ከፍ አድርገው ማስጠራት ይችላሉና ሰርከስ መጀመር ለሚፈልጉ ሁሉ እንግዲህ እንቀበላቸዋለን ነው ማለት አመሰግናለሁ እኔም በጣም ነው ማመሰግነው ራስን አስተዋውቅልኝ እሺ ቢኒያም ድረስ ባላለው የመጣሁት ከባህር ዳር ወይምሴ ሰርከስ ነው እሺ ፌስቲቫሉ እንዴት አገኘው መጀመሪያ እሺ ፌስቲቫሉ በጣም ደስ በሚል ሁኔታ የመጀመሪያ ፌስቲቫል ከመሆኑም አንፃር እኔ የመጀመሪያዬ ነው ይሄን ፌስቲቫል ሲወዳደር እና በጣም ደስ የሚል ዝግጅት ደስ የሚል የሰርከስ ትርኢቶች ልምዶችን የምናካብትበት እና ብዙ ሰዎች ጋር የምንተዋወቅበት ለወደፊቱ ደግሞ ለቆምንበት ዓላማ ለቆምንበት የሰርከስ ስራ እድሎችን የሚከፍት ሆኖ አግኝቻለሁና በጣም ደስተኛ ነኝ የምትሰራው ሰርከስ ምንድነው የሚባለው እኔ የምሰራው አክት ሮላ ቦላ ይባላል ባላንስ ነው የባላንስ ስራ ነው የምሰራው ኦኬ ከዚህ በፊት ምን አይነት መድረኮች ላይ ስራዎችን አቅርበህ ታውቃለህ እሺ ሀገር ውስጥ ላይ የተወሰኑ ስራዎችን ተንቀሳቅሻለሁ ከዛ ውጭ ያው አሁን በነገርኩሽ በባላንሱ ሮላ ቦላ በሚባለው ስራ ሞሪሺየስ ሂጃለሁ ዱባይ ሂጃለሁ ቱርክ ሂጃለሁ ዩክሬን እና አውስትራሊያ ሂጃለሁ ደስ ይላል እንግዲህ እንደዚህ አይነት ስራዎችን በምትሰራበት ጊዜ ልምምድ ላይ ሊሆን ይችላል ሾስት አቅርብ ሊሆን ይችላል ጉዳት ደርሶብህ ያውቃል ከዚህ በፊት ልምምድ ላይ ይሄን ስራ ስጀምረው ያው አዲስ ከመሆኑ አንፃር መጀመሪያ አካባቢ ላይ ጉዳቶች ነበሩ እየቆዩ ሲሄዱ ግን ያው ስራውን ስለሚለመድ ያን ያክል ጉዳቶች የሉም በመጨረሻ እንደዚህ አይነት ፌስቲቫል መዘጋጀታቸው ምን አይነት ጥቅም አለው ብለህ ታስባለህ ለኢትዮጵያ ሰርከስ በጣም ቆንጆ ነው በጣም ደስ ይላል ያው እንደነገርኩሽ ቀደም ብዙ ድሎችን ይከፍትልናል ለኛ እንደዚህ ለመጀመሪያ ሰርከስ ፌስቲቫል ተሳታፊዎች ጥሩ ነው በጣም አሪፍ ነው አድቫንቴጁን እናገኛለን እንደዚህ ከውጭ ሀገር የመጡ የፕሮሞተር ወይም ኤጀንቶች አሉና ስራ የመስራት አድቫንቴጁን እናገኛለን እና ይሄ ነገር ቢቀጥል ሞር በጣም ጥሩ ነው ያስባለሁ ለአዲሶችም እንደዚሁ በፊትም ተሳትፎ ለሚያውቁትም ጥሩ ነገር ነው ያስባለሁ አመሰግናለሁ ስምንት ጊዜ በጊነስ ወርልድ ሪከርድ የተመዘገቡ የሰርከስ አርቲስቶችም አሉን በነገራችን ላይ ይህ ደግሞ ኢትዮጵያን በጥበቡና በመዝናኛው ዘርፍ በዓለም አቀፍ ደረጃ እየታወቀ ያለው ሰርከስ ብቻ እንደሆነ ማሳያ ነው ራሳችን አስተዋውቂልኝ
እሺ እኔ ሀብታሙ ያዛቸው እባላለሁ የሸገር ሰርከስ አባል እንዲሁም የዚህ ፌስቲቫል ተሳታፊ። እሺ ዛሬ እንግዲህ የፌስቲቫሉ የመጀመሪያ ቀን ነውና እንዴት አገኘሽ? በጣም ደስ ይላል። እንደ መጀመሪያ ቀን እንደመሆኑ በጣም ደስ ይል ነበረ። እኛውን ሰርተን መውጣታችን ነው ገና ግን አሪፍ ነበረ። ኦዲየንሱ ጋርም የነበረው ስራችን ላይ የነበረው ነገር አሪፍ ነበር። እሺ ሰርከስ መስራት የጀመርሽ መቼ ነው? ሰርከስ መስራት የጀመርኩት በጣም በልጅነቴ ነው የጀመርኩት። ከዛ በኋላ እንደ ፕሮፌሽን ግን ከያዝነው ሞስት ረጅም ጊዜ ሆኖናል። እንደሱም ቢሆን 9 ዓመት ምናምን እንደዚህ እንደ ፕሮፌሽን ደረጃ ግን ከልጅነታችን ጀምሮ ያደግንበት ስፖርት ነው። በግሩፕስ በጊዜያችሁ 9 አንድ ላይ መስራት ከጀመርን 9 ዓመታችን ነው። እሺ ከዚህ በፊት የሰራችሁባቸውን መድረኮች ገለጽ። ከዚህ በፊት የተለያዩ ስቴጆች ላይ ሰርተናል። ወደ ጣሊያን፣ ራሻ፣ ቤልጂየም እንዲሁም የተለያዩት ላይ ስራዎቻችንን አቀርበናል። ሌሎች ፌስቲቫሎች ላይም የውጭ ፌስቲቫሎች ላይም ተሳትፈን እናውቃለን። እንደዚህ አይነት ፌስቲቫሎች መዘጋጀታቸው ለኢትዮጵያ ሰርከስ ምን አይነት ጥቅም አለው ብለሽ ታስባለሽ? በጣም አሪፍ ነው ማለት ከዚህ በፊት ፌስቲቫሎች ሲዘጋጁ ምናምን ወደ ውጭ ወተን ምናምን ነው ፌስቲቫሎች ላይ የምንሳተፈው እንጂ እንደዚህ አይነት እድሎች አልነበሩም ሀገራችን ላይ እና አሁን ላይ የመጀመሪያው መዘጋጀቱ በጣም አሪፍ ነው። እንደ አርቲስቱም ለኦዲየንሱም አሪፍ ነው። ሰርከሱ ላይ ያለው ነገር እንዲጨምርለት ያደርገዋል። ያላቸው እውቀት ደስ ይላል። እሺ ወደ አንቺ ልምጣና ራስሽን አስታውቂ። ስሜ ህሊና ወርጋ ይባላል። የመጣሁት ከሸገር ሰርከስ ነው። እሺ እንዴት አገኘሽ ፌስቲቫሉ እንደመጀመሪያ ቀን? ፌስቲቫሉ እንደመጀመሪያ ቀን በጣም አሪፍ ነው ማለት ውጭ ላይ እንዳለው ሙሉ ለሙሉ ባይሆንም በተወሰነ እንትን በጣም ደስ ይላል። እንደመጀመሪያ አልጠበቅንም ነበር እንደዚህ ይሆናል ብለን በጣም አሪፍ ነበር። እናንተ የምትሰሩት የሰርከስ አይነት ምንድን ነው የሚባለው ስሙ? ፎር ኮንትሪቢዩሽን ነው የሚባለው። የመታጠፋ ስራ ነው የሚሰራው የአራት ሴት። እሷ እንደነገረች እንግዲህ 9 ዓመት ሆኗችኋል አንድ ላይ መስራት ከጀመራችሁና ውድድሮች ላይ ወይ ደግሞ ልምምዶች ላይ ጉዳት ደርሶባችሁ ያውቃል? የከፋ ጉዳት ደርሶብን አያውቅም። ምክንያቱም እኛ ላይ ያክል ከመጀመሪያውን ጀምረን ስትረሽ አድርገን ምናምን ስለምንጀምር ይሄን ያክል የከፋ ጉዳት አልደረሰብንም። አመሰግናለሁ። አመሰግናለን እኛው ራስን አስተዋውቅ። ስሜ ካሌብ ፋሲል ይባላል። ጃትዊንስ አባልና የአፍሪካን ድሪም ሰርከስ ፎርመር ጃግለር ነው። ደስ የምትሉ መንትዮች ናችሁ። እዛ ጋርም በደንብ ነው ኢንተርቴን ያደረጋችሁ መድረኩ ላይ። በጣም እናመሰግናለን። እሺ ዛሬ እንግዲህ የፌስቲቫሉ የመጀመሪያ ቀን ነውና እንዴት አገኘው? በሀገራችን ላይ የመጀመሪያው ፌስቲቫል እንደመሆኑ መጠን እጅግ በጣም ስሜታዊ ሆነን ነው እየሰራን የነበረው። ምክንያቱም ሀገራችን ላይ እንደዚህ አይነት እድል አጋጥሞን አያውቅም። በዚህ ታሪካዊ ፌስቲቫል ላይ በመሳተፋችን ደግሞ ከማንም በላይ እጅግ በጣም እድለኞች ነን። እሺ አንተ የምትሰራው የሰርከስ አይነት ምንድነው? እኔ የምሰራው ወይም እኛ የምንሰራው እናንተ የምትሰሩት? እኛ የምንሰራው ክለብ ጃግሊንግ ይባላል። የመጀመሪያው ፕሮፌሽናችን ዱላ የሚመስል ነገር መወርወር፣ በተለምዶ ብዙ ሰው ስሙን አያውቀውምና ክለብ ጃግሊንግ ይባላል። እንደ ተጨማሪ ደግሞ ዲያብሎ የሚባል ስራ እንሰራለን፣ ታፕ ዳንስ የሚባል ስራ እንሰራለን፣ ብዙ ስራዎችን እንሰራለን እና ይሄ አሁን ፌስቲቫል ልንወዳደርበት የበቃ ነው። ግን ፕሮፌሽናል ስራችን ሆኖ ክለብ ጃግሊንግ ይባላል። ውድድሮች ወይም ደግሞ ልምምዶች ላይ ከዚህ በፊት ጉዳት ደርሶባቸው ያውቃል? እንደ ድል ሆኖ እኛ ደስተኛ ሆነን ነው የምንሰራው። ስለዚህ ስራችንም ደግሞ ከፍተኛ የሆነ ለአደጋ ተጋላጭ አይደለም። ምናልባት ማድማት ወይ እንደዛ ነገር ነው እንጂ የከፋ ነገር ብዙ የለም እና በጣም ደስተኞች ነን በስራችን። እሺ ለታዳጊ ሰርከስ ለሚሰሩ ታዳጊዎች ምን የምታስተላልፈው? ለታዳጊ ሰርከስ ለመስራት ለሚፈልጉም ሆነ ታዳጊ ላሉ አርቲስቶች ማስተላለፍ የምንፈልገው መልእክት ቢኖር ሰርከስ ህይወት ነው። እኛ ህይወት ሆኖናል። ከሁሉም በላይ ብዙ ቻሌንጆችን ብዙ ዲፊካልት የሆኑ ነገሮችን አሳልፈንበታል። ግን በህይወት እንድንኖር ራሱ ለማጋነን ባይሆንብኝ
ብዙ ከባድ ጊዜያቶችን አሳልፈናል እዚህ ሙያ ውስጥ ባንኖር ኖሮ ከፍተኛ ተስፋ መቁረጥ ውስጥ ልንሆን እንችል ነበርና እግዚአብሔር የተመሰገነውን እና ለታዳጊዎች ማስተላለፍ የምንፈልገው መልእክት ምንድነው ሰርከስ በጣም ደስ የሚል ነው አንደኛ ራሳችንን ኢንተርቴይን እናደርጋለን ቀጥሎ ደግሞ በማህበረሰቡም እንደግል እንኳን ለማደግ በገንዘብም በምንም ጥሩ አድቫንቴጅ አለው በሰርከስ በኩልና ሁሉም አርቲስቶች ወይም ሁሉም ታዳጊዎች መተው መስራት ቢችሉ ራሳቸውን ያገኛሉ ብለን እናስባለን ወደ አንተ ልምጣና ራስን አስተዋውቅ ስሜ ሄኖክ ፋሲል ይባላል የጃቲንስ አባል ነኝ ያው ሁለታችን ጃቲንስ እሺ ሰርከስ መስራት የጀመራችሁት መቼ ነው ሰርከስ መስራት የጀመርነው በእኛ 2007 ላይ ነው ኦልሞስት አሁን ወደ 9 ዓመት ወደ 10 እየሄድን ነው በዚህ በ9 ዓመት ውስጥ ምን መድረኮች ላይ ስራችን አቅርባችኋል ፓትሪክ ሴባስቲያን ፍራንስ ላይ ቲቪ ሾው ላይ አቅርበናል በጣም ትልልቅ አርቲስቶች የሚሰሩበት ነው እዛ ላይ አቅርበናል በአፍሪካ ሾው ደግሞ ሰርከስ ፊኒክስ ላይ በጣም ትልቅ ነው እዛ አቅርበናል ሁለት ፌስቲቫሎች ተሳትፈናል ከሀገር ውጪ ራሻ ሞስኮና ካዛክስታን በሁለቱም በራሻ ሞስኮ ዲፕሎማና ስፔሻል ፕራይዝ አግኝተናል በካዛክስታኑ አስታና ሰርከስ ደግሞ ሰርቲፊኬትና ስፔሻል ፕራይዝ አግኝተናል ደስ ይላል እንደዚህ አይነት ፌስቲቫሎች መዘጋጀታቸው ለኢትዮጵያ ሰርከስ ምን ጥቅም አለው ብለህ ታስባለህ በመጀመሪያ ደረጃ ሰርከስ ኢትዮጵያ ውስጥ በጣም ተለውጧል ማለት አንታወቅም ግን እኛ ውስጡን በጣም ብዙ ሄደናል በጣም እንደምታዩት ነው በጣም ትልልቅ አርቲስቶች ናቸው ሲሳተፉ የነበሩት እንደዚህ አይነት ስራዎች እንደዚህ አይነት ፌስቲቫሎች መሳተፋችን ወይም መዘጋጀቱ ለአርቲስቱ ትልቅ ጥቅም አለው እንዲሁም ደግሞ አገሪቷ ላይ ሰርከስን ለማስተዋወቅ በጣም ሰፊ ነገር ይዛል በዚህ አጋጣሚ ሁሉንም የሰርከስ ፌዴሬሽን አባሎችን በጣም ልናመሰግን ይገባል ምክንያቱም እንደዚህ አይነት በእኛ ጄኔሬሽን እንደዚህ አይነት ነገር ማግኘታችንና ማየታችን በጣም እድለኞች ነን መሳተፋችን በጣም እድለኞች ነን ያው እንደምታዩ ነው ከባድ አመሰግናለሁ እንግዲህ ተመልካቾቼ የዛሬ ሃሽታግ ታይም ፕሮግራማችን ይህንን ይመስል ነበር በሚቀጥለው ሳምንት በተለየ ርዕስ እንገናኛለን ቻው